ሁሌ እንደምንለው የሞዴልና የሚኒስትሪ ጥያቄዎችን መስራት ከጥናት ያልተናነሰ ጥቅም አለው። ይህን ታሳቢ በማድረግ ሌጀንድ ቱቶሪንግ የተለያዩ ያለፉ ዓመታትን ሞዴልና ሚኒስትሪ ጥያቄዎችን በማይሰለች ለመስራት ደስ በሚል መንገድ ይዞላችሁ እየቀረበ ያለ ዛሬም እንደተለመደው በ2017 ዓመተ ምህረት የተዘጋጀ የአካባቢ ሳይንስ የስድስተኛ ክፍል ሚኒስትሪ ፈተናን ይዞላችሁ መጥቷል። በ2017 ተፈታኝ ብትሆኑ ከ40 ስንት ተመልሱ ነበር? እስኪ ያገኛችሁን ውጤት ኮሜንት ላይ አስቀምጡልን። እኛም ወደ 100 ቀይረን ሪፕሌይ እናደርግላችኋል። ቻናላችንን ሰብስክራይብ ያደረጋችሁ ቪዲዮአችንን ላይክ የምታደርጉ ምስጋናችሁን እንዲሁም ያልገባችሁን ነገር በኮሜንት ላይ የምታስቀምጡልን ምስጋናችን ከልብ ነው። ሰብስክራይብ ያላደረጋችሁ ደግሞ አሁን ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። እንግዲህ አሁን ዝግጁ ከሆናችሁ ቀጥታ ወደ ዛሬው ቪዲዮአችን እንለፍ። ጥያቄ ቁጥር 1 የኢትዮጵያ ፍጹማዊ መገኛ የሆነው የትኛው ነው? አ ከ3 ዲግሪ ሰሜን እስከ 15 ዲግሪ ሰሜን ኬክሮስ እና 33 ዲግሪ ምስራቅ እስከ 48 ዲግሪ ምስራቅ ኬንትሮስ፣ ለ ከ0 ዲግሪ ሰሜን እስከ 12 ዲግሪ ሰሜን ኬክሮስ እና ከ30 ዲግሪ ምስራቅ እስከ 45 ዲግሪ ምስራቅ ኬንትሮስ፣ አመርሃ ከ5 ዲግሪ ሰሜን እስከ 20 ዲግሪ ሰሜን ኬክሮስ እና 25 ዲግሪ ምስራቅ እስከ 50 ዲግሪ ምስራቅ ኬንትሮስ፣ መ ከ10 ዲግሪ ሰሜን እስከ 18 ዲግሪ ሰሜን ኬክሮስ እና ከ35 ዲግሪ ምስራቅ እስከ 55 ዲግሪ ምስራቅ ኬንትሮስ። ሀ ብላችሁ ከመለሳችሁ በትክክል አግኝታችሁታል። ጥያቄ ቁጥር 2 ከሚከተሉት ውስጥ የትኛው ሀገር ከኢትዮጵያ ጋር ድንበር ይጋራል? አ ኡጋንዳ፣ ለ ታንዛኒያ፣ አመርሃ ኤርትራ፣ መ ሩዋንዳ። አመርሃ ኤርትራ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 3 ተማሪ ጸጋዬ ከኬክሮስ 9 ዲግሪ ሰሜን እና ኬንትሮስ 39 ዲግሪ ምስራቅ በመጠቀም በኢትዮጵያ ካርታ ላይ የትኛውን ቦታ እንደሚያሳይ ይገመታል? ሀ አዲስ አበባ፣ ለ ላሊበላ፣ አመርሃ ሰሜናዊ ተራሮች፣ መ ባሌ ላይ ያለ ፓርክ። ሀሌታዋ አዲስ አበባ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 4 ተማሪ መስፍን የኢትዮጵያ ንድፍ ካርታ ሲስል የትግራይ ክልል ከአዲስ አበባ ጋር ያለውን አንጻራዊ መገኛ ለማሳየት የሚያስፈልገው ምንድን ነው? ሀ ትግራይን ከአዲስ አበባ ደቡብ ምስራቅ ላይ ማስቀመጥ፣ ለ ትግራይን ከአዲስ አበባ ሰሜን ምዕራብ ላይ ማስቀመጥ፣ አመርሃ ትግራይን ከአዲስ አበባ ደቡብ ምዕራብ ላይ ማስቀመጥ፣ መ ትግራይን ከአዲስ አበባ ሰሜን ምስራቅ ላይ ማስቀመጥ። መ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 5 ቁስ አካል ምን ማለት ነው? ሀ ማንኛውም ቦታ የሚይዝና መጠነ ቁስ ያለው፣ ለ ቀለም ወይም ግርማ ያለው፣ አመርሃ ኃይል የሚፈጥር፣ መ ቅርጽ ወይም መጠን ያለው። ትክክለኛው መልስ ሀ ማንኛውም ቦታ የሚይዝና መጠነ ቁስ ያለው። ጥያቄ ቁጥር 6 ሁለትና ከሁለት በላይ የሆኑ ንጥረ ነገሮች በኬሚካላዊ መስተጋብር የሚፈጠር ልዩ ቁስ የሆነው የቱ ነው? ሀ ቢከር፣ ለ ጨው፣ አመርሃ ውህድ፣ መ ኦክሳይዶች። ሐመርሃ ውህድ ካላችሁ በትክክል መልሳችሁታል። ጥያቄ ቁጥር 7 አሲድ ከቤዝ ጋር ሲደባለቅ
ምን ይፈጠራል? ሀ ኦክሳይድ፣ ለ ጨው፣ ሐመርሃ ቤዝ፣ መ አሲድ። ለጨው ካላችሁ በትክክል ተመልሷል። ጥያቄ ቁጥር 8 የጉልበት ምንጭ የሆነው የቱ ነው? ሀ ውሃ፣ ለ ፕላስቲክ፣ ሐመርሃ ብርጭቆ፣ መ ወረቀት። ሀ ውሃ ካለችው በትክክል ተመልሷል። ጥያቄ ቁጥር 9 ድምፅ በየትኛው ቁስ በፍጥነት ይተላለፋል? ሀ በአየር፣ ለ በውሃ፣ ሐመርሃ በብረት፣ መ በባዶ ቦታ ወይም ቫኪዩም። ሐመርሃ በብረት ካላችሁ በትክክል ተመልሷል። ጥያቄ ቁጥር 10 ከሚከተሉት ውስጥ በኢትዮጵያ ዋና ዋና የአየር ንብረት አይነቶች ውስጥ የሚመደበው የቱ ነው? አ ሞቃታማና ደረቃማ፣ ለ ቀዝቃዛና እርጥባማ፣ ሐመርሃ ሞቃታማና እርጥባማ፣ መ ሞቃታማና ደረቃማ። ትክክለኛው መልስ ሞቃታማና ደረቃማ። ጥያቄ ቁጥር 11 የኢትዮጵያን የአየር ንብረት በዋናነት ተቆጣጣሪ የሆነው የቱ ነው? ሀ የውቅያኖስ ፍሰቶች፣ ለ ከኢኳቶር ርቀት፣ ሐመርሃ የአፈር አይነት፣ መ ኬክሮስና ከፍታ። መ ኬክሮስና ከፍታ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 12 በኢትዮጵያ ስምጥ ሸለቆ ውስጥ የሚገኙ ሐይቆች የተለመደ ባህሪያቸው የሆነው? አ ሁሉም ንጹህ ውሃ ያላቸው ሐይቆች ናቸው፣ ለ በከፍተኛ ቦታዎች ይገኛሉ፣ ሐመርሃ በዝቅተኛ ስፍራዎች የሚገኙና ብዙውን ጊዜ ጠባብ ናቸው፣ መ በወቅታዊ ለውጦች አይጎዱም። ሐመርሃ ካላችሁ በትክክል መልሳችሁታል። ጥያቄ ቁጥር 13 ለአካባቢ ብክለት ዋና ምክንያቶች የትኞቹ ናቸው? ሀ ዛፎችን መትከልና መንከባከብ፣ ለ የፕላስቲክ ምርቶችና ቆሻሻ ቁሶችን በተገቢው ሳይጠቀሙ መጣል፣ ሐመርሃ ንብረቶችን እንደገና መጠቀምና ማደስ፣ መ የተፈጥሮ ሀብቶችን በተገቢው መጠቀም። ትክክለኛው መልስ ለ። ጥያቄ ቁጥር 14 በሰሜን ኢትዮጵያ በጣም የተለመዱ ባህላዊ ክንውኖች የሆኑት የትኞቹ ናቸው? አ ገናና ቡሄ፣ ለ አሸንዳ፣ ሻደይና ሶለል፣ ሐመርሃ ጨምበላላና የለቅሶ ስነ ስርዓቶች፣ መ የሰርግ ስነ ስርዓቶችና በዓላት። ለአሸንዳ ሻዴና ሶለል ካላችሁ በትክክል ተመልሷል። ጥያቄ ቁጥር 15 የኢትዮጵያ የቋንቋ ቤተሰብ የሆነው የትኛው ነው? ሀ ኢንዶ አውሮፓዊና ሴሜቲክ፣ ለ አስትሮኔዥያን እና ናይጀር ኮንጎ፣ ሐመርሃ አፍሮ እስያዊና ናይሎ ሰሃራዊ፣ መ ድራቪዲያን እና ዩራሊክ። ሐመርሃ አፍሮ እስያዊና ናይሎ ሰሃራዊ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 16
የኢትዮጵያ የተፈጥሮ የቱሪዝም መስህብ የሆነው የትኛው ነው? ሀ እንደ ላሊበላ ያሉ ታሪካዊ ቦታዎች፣ ለ የባህል ቅርሶችና የእጅ ጥበብ ውጤቶች፣ ሐመርሃ ቤተ መዘክሮችና የማስታወሻ ቦታዎች፣ መ ልዩ የመልክዓ ምድር አቀማመጥ። ትክክለኛው መልስ መ ልዩ የመልክዓ ምድር አቀማመጥ። ስለዚህ ያው የተፈጥሮ መስህብ ስላለ ነው። እነሃ ምናምን ስንመለከት ሰው ሰራሽ ናቸው። ስለዚህ የተፈጥሮ ስላለ መ ይሆናል ማለት ነው። ጥያቄ ቁጥር 17 የቱሪዝም ኢንዱስትሪን የሚጎዱ ተግዳሮቶች የሆነው የትኛው ነው? ሀ የቱሪዝም መስህቦችን በደካማ ሁኔታ ማስተዋወቅና የገበያ ሁናቴ፣ ለ የቱሪስቶች ብዛት መጨመር፣ ሐመርሃ የትራንስፖርት ወጪ ከፍተኛ መሆን፣ መ በአገር ውስጥ የባህል በዓላት ብዛት። ትክክለኛው መልስ ሀሌታ ውሃ የቱሪዝም መስህቦች በደካማ ሁኔታ ማስተዋወቅና የገበያ ሁኔታ የሚለው ነው። ሌላው እንግዲህ እንደምታዩት ጉዳት ሊሆን አይችልም፣ ጥቅሞቹ ናቸው። የቱሪዝም መብዛትም ሌሎችም ቢሆኑ የቱሪዝምን የሚጠቅሙ ናቸው፣ የሚጎዱ አይሆኑም ማለት ነው። የሚጎዳው ሀሌታ ውሃ ነው። ጥያቄ ቁጥር 18 በሀገራችን የሚገኙ ጎጂ ልማዳዊ ድርጊቶች የትኞቹ ናቸው? ሀ የአበባ በዓል አከባበር፣ ለ ባህላዊ ሙዚቃን ማዳመጥ፣ ሐመርሃ የዕለታዊ ገበያ ግብይት፣ መ የሴት ልጅ ግርዛት። ስለዚህ ጎጂ ባህል የሆነው ሀምብና የበዓል አከባበር ጎጂ ባህል ሊሆን አይችልም። ባህላዊ ሙዚቃ ማዳመጥም ጎጂ ባህል ሊሆን አይችልም። የዕለታዊ ገበያ ጉብኝትም ጎጂ ባህል ሊሆን አይችልም ማለት ነው። ስለዚህ ጎጂ ባህል ብለው እንደ ሀገራችን የሚወሰደው የሴት ልጅ ግርዛት ይሆናል። ስለዚህ ትክክለኛው መልስ መ ላይ ያለው ይሆናል። ጥያቄ ቁጥር 19 በኢትዮጵያ ለድርቅ ምክንያት የሆነው የቱ ነው? አ የዝናብ መጠን መጨመር፣ ለ የመሬት አቀማመጥ መስፋፋት፣ ሐመርሃ የአየር ጠባይና የአየር ንብረት መለዋወጥ፣ መ የውሃ ሀብት አስተዳደር መሻሻል። የዝናብ መጨመር እንግዲህ እሱ ለድርቅ ምክንያት ሊሆን አይችልም። የመሬት አቀማመጥ መስፋፋት ለድርቅ ምክንያት መሆን አይችልም። የአየር ጠባይና የአየር ንብረት መለዋወጥ እሱ በትክክል መ የውሃ ሀብት አስተዳደር መሻሻል፣ እንዲሁም ሀብት ሲሻሻል ለድርቅ ተጋላጭነት ይቀንሳል። ስለዚህ ትክክለኛው መልስ ሐመርሃ የአየር ጠባይና የአየር ንብረት መለዋወጥ ይሆናል። ጥያቄ ቁጥር 20 በበለጸጉ ሀገራት ድርቅ ከተከሰተ በኋላ ረሃብ የማይከሰትባቸው ምክንያት ምንድን ነው? አ ከተለያዩ የምጣኔ ሀብት እንቅስቃሴዎች መሰረታዊ ፍላጎቶቻቸውን ስለሚያሟሉ፣ ለ ሙሉ በሙሉ በግብርና ላይ የሚመሰረቱ ናቸው፣ ሐመርሃ ድርቅ በጭራሽ አይከሰትባቸውም፣ መ ሁሉንም ምግብ ከሌሎች ሀገራት ስለሚያስገቡ። የዚህ ጥያቄ ትክክለኛው መልስ ሀሌታ ውሃ ላይ ያለው ነው። ከተለያዩ የምጣኔ ሀብት እንቅስቃሴዎች መሰረታዊ ፍላጎቶቻቸውን ስለሚያሟሉ ነው። ያደጉ ሀገራት የተለያየ አማራጮች አላቸው። ለሙሉ በሙሉ በግብርና ላይ የሚመሰረቱ ናቸው። በግብርና ላይ ከተመሰረቱ ረሃብ መግባቱ የማይቀር ነው። ሐመርሃ ድርቅ በጭራሽ አይከሰትባቸውም። ድርቅ የማይከሰትባቸው ሀገሮች አይኖሩም። ምክንያቱም ይሄ የተፈጥሮ ነገር ስለሆነ የአየር ሁኔታ መለዋወጥ ስለሆነ ድርቅ ሊከሰትባቸው ይችላል። ሁሉንም ምግብ ከሌሎች ሀገራት ስለሚያስገቡ ይሄም አይሆንም። ስለዚህ ትክክለኛው መልስ ሀ ላይ ያለው ይሆናል ማለት ነው። ጥያቄ ቁጥር 21 ካርታን በማንበብና በመጠቀም ምን መረጃ መለዋወጥ ይቻላል? ሀ የገንዘብ ሂሳብ፣ ለ የመሬት አቀማመጥ፣ ሐመርሃ የሰው ሰራሽ አስተዋጽኦች፣ መ የስነ ምግብ መረጃ። በጣም ቀላል ጥያቄ ነው። ለ የመሬት አቀማመጥ አይደለም። የገንዘብ ሂሳብን በካርታ ማየት አትችሉም። የሰው ሰራሽ አስተዋጽኦችን በካርታ ላይ ማየት አትችሉም። የስነ ምግብ መረጃን በካርታ ላይ ማየት አትችሉም። ስለዚህ ለ የመሬት አቀማመጥ ይሆናል። ጥያቄ ቁጥር 22 ከበደ የአንድን ሀገር በአፍሪካ ካርታ ላይ ለማሳየት ከ15 ዲግሪ ደቡብ ኬክሮስ እና
45 ዲግሪ ምስራቅ ኬንትሮስ መገኛዎችን ተጠቅሟል። ይህ ሀገር በምን አይነት ክልል ውስጥ ይገኛል? ሀ ሰሜን አፍሪካ፣ ለ ምዕራብ አፍሪካ፣ አመርሃ ምስራቅ አፍሪካ፣ መ ደቡብ አፍሪካ። ትክክለኛው መልስ ሐመርሃ ምስራቅ አፍሪካ። ይህን ጥያቄ ለመመለስ እንግዲህ የምስራቅ አፍሪካን ፍጹማዊ መገኛ ማወቅ ይጠበቅባቸዋል ማለት ነው። ጥያቄ ቁጥር 23 ዓለማየሁ የምስራቅ አፍሪካ ሀገራትን በአፍሪካ ካርታ ላይ ለማሳየት ኬክሮስ ወይም ላቲቲዩድ እና ኬንትሮስ ወይም ሎንጊቲዩድ በመጠቀም እየሰራ ነው። ከታች ከተሰጡት መገኛዎች ውስጥ የትኛው ለኬንያ ትክክለኛ መገኛ ይሆናል? ሀ 5 ዲግሪ ሰሜን እና 38 ዲግሪ ምስራቅ ኬንትሮስ፣ ለ10 ዲግሪ ደቡብ እና 15 ዲግሪ ምዕራብ፣ ሐመርሃ 25 ዲግሪ ሰሜን እና 55 ዲግሪ ምስራቅ፣ መ 30 ዲግሪ ደቡብ እና 10 ዲግሪ ምዕራብ። በዚህ ዓመት የሚኒስትሪ ፈተና ላይ ያው ፍጹማዊ መገኛ ብዙ ጥያቄዎች መጥተዋል። ያው በተደጋጋሚ እንደዚህ አይነት ነገር አይሆንም፣ አንዳንዴ ያጋጥማልና ብዙ ተማሪዎች ደግሞ ፍጹማዊ መገኛ ሚሞራይዝ አያደርጉም። ስለዚህ የተወሰነ ልታጡ ትችላላችሁ እነዚህን ጥያቄዎች። ትክክለኛው መልስ ግን ሀሌታ ኋላ ያለው ይሆናል። ጥያቄ ቁጥር 24 በምስራቅ አፍሪካ አጎራባች ሀገራት ዝርዝር ውስጥ የተካተተው ሀገር የትኛው ነው? አ ኢትዮጵያ፣ ለ ሶማሊያ፣ ሐመርሃ ሱዳን፣ መ ግብጽ። የምስራቅ አፍሪካ አጎራባች ስራ ላይ ኢትዮጵያ ራሷ ምስራቅ አፍሪካ ውስጥ ነው የምትገኘው፣ አጎራባች አትሆንም። ሶማሊያ ምስራቅ አፍሪካ ውስጥ ነው የምትገኘው፣ አጎራባች አትሆንም። ሱዳን ናት ማለት ነው። ሱዳን አጎራባች ሀገር ናት። ግብጽ ደግሞ ጭራሽ አጎራባች ሀገር አይደለችም። ስለዚህ ትክክለኛው መልስ ሐመርሃ ሱዳን። ጥያቄ ቁጥር 25 ዋና ዋና የደም ሕዋሳት የሆኑት የትኞቹ ናቸው? ሀ ፕላዝማ፣ ኦክሲጅን፣ ካርቦን ዳይኦክሳይድ፣ ለ ቀይ የደም ሕዋሶች፣ ነጭ የደም ሕዋሶች፣ ፕሌትሌትስ፣ ሐመርሃ ፕላዝማ ፕላትሌቶች፣ ሂሞግሎቢን፣ መ ውሃ፣ አልሚ ምግቦች፣ ኖርም። ይሄ እንግዲህ በጣም ቀላልና ግልጽ ጥያቄ ነው። ትክክለኛው መልስ ለቀይ ደም ሕዋሶች፣ ነጭ ደም ሕዋሶች እና ፕላትሌቶች። ጥያቄ ቁጥር 26 ከተሰጡት የጉልበት ምንጮች መካከል የትኛው ታዳሽ የጉልበት ምንጮች ብቻ ይዟል? ሀ የፀሐይ ብርሃን፣ ነፋስ፣ የድንጋይ ከሰል፣ ለ የፀሐይ ብርሃን፣ ነፋስ፣ ውሃ፣ ሐመርሃ የማገዶ እንጨት፣ የተፈጥሮ ጋዝ፣ የድንጋይ ከሰል፣ መ ቤንዚን፣ የነዳጅ ጋዝ፣ ኤሌክትሪክ። ሀ ብትሉ አይሆንም፣ ምክንያቱም የድንጋይ ከሰል በውስጡ አለ። ለትክክል ሁሉም ታዳሽ የሆኑ ናቸው፣ የፀሐይ ብርሃንም። ስለዚህ ትክክለኛው መልስ ለ የፀሐይ ብርሃን፣ ነፋስና ውሃ። ጥያቄ ቁጥር 27 የቀላል ማሽኖች ዋና ዓላማቸው ምንድን ነው? ሀ ጉልበትን ማሳደግ፣ ለ የጊዜ ፍጆታን መጨመር፣ ሐመርሃ የኃይል ፍጆታን መቀነስ፣ መ ስራን በቀላል ማከናወን። ትክክለኛው መልስ መ ስራን በቀላል ማከናወን። ጥያቄ ቁጥር 28 በምስራቅ አፍሪካ ክፍሎች ውስጥ ከሰኔ እስከ መስከረም ባለው ወቅት በየትኛው አካባቢ ዝናብ ይከሰታል? ሀ በምድር ወገብ አካባቢ ያሉ ሀገራት፣ ለ በምስራቅ አፍሪካ ሰሜናዊ ክፍል ያሉ አካባቢዎች፣ ሐመርሃ ከምድር ወገብ በስተደቡብ ያሉ ሀገራት፣ መ በደረቅ ክፍሎች ያሉ ሀገራት። ለ በምስራቅ አፍሪካ ሰሜናዊ ክፍል ያሉ አካባቢዎች ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 29 ከምስራቅ አፍሪካ ሀገራት ውስጥ የትኛው በብረትና በወርቅ ማዕድናት ይታወቃል? ሀ ኢትዮጵያ፣ ለ ሶማሊያ፣ ሐመርሃ ዩጋንዳ፣ መ ብሩንዲ።
ሀሌታ ውሃ ኢትዮጵያ ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 30 የአፈር መሸርሸርን ለመከላከል ከሚጠቅሙ ዘዴዎች ውስጥ የትኛው ዘዴ ዘሮችን በተለያዩ ዓመታት በማፈራረቅ መዝራትን ያካትታል? አ ዳግም ደን ልማት፣ ለ ደን ልማት፣ ሐመርሃ ዘር ማፈራረቅ፣ መ የእርከን እርሻ። ሐመርሃ ዘር ማፈራረቅ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 31 በምስራቅ አፍሪካ ውስጥ የሚገኝ እና በዓለም በርዝመቱ ትልቁ ወንዝ የትኛው ነው? ሀ የዛምቤዚ ወንዝ፣ ለ የናይል ወንዝ፣ ሐመርሃ የኒጀር ወንዝ፣ መ የአማዞን ወንዝ። ለ የናይል ወንዝ ካላችሁ በትክክል ተመልሷል። ጥያቄ ቁጥር 32 በምስራቅ አፍሪካ የውሃ ሀብት አጠቃቀም ላይ ዋና ፈተና የሆነው ምንድን ነው? ሀ የኢንዱስትሪ ብክለት፣ ለ በሐይቆች ላይ ከመጠን በላይ አሳ ማስገር፣ ሐመርሃ የኢኳቶሪያል የምድር ገጽታ፣ መ የደን መመንጠር። ሀሌታ ውሃ የኢንዱስትሪ ብክለት ካላችሁ በትክክል ተመልሷል። ጥያቄ ቁጥር 33 ባህላዊ ቅርሶች የምጣኔ ሀብት እቅድን ለማሳደግ ከሚከተሉት ውስጥ የትኛውን ያካትታል? ሀ የአገር ውስጥና የውጭ ቱሪስቶችን መሳብ፣ ለ የውጭ ንግድ ቀረጥን መጨመር፣ ሐመርሃ የእርሻ ምርታማነትን ማሳደግ፣ መ የኤሌክትሪክ አጠቃቀምን መቀነስ። የዚህ ጥያቄ ትክክለኛው መልስ ሀሌታ ውሃ የአገር ውስጥና የውጭ ቱሪስቶችን መሳብ። ጥያቄ ቁጥር 34 በምስራቅ አፍሪካ የቱሪዝም ምጣኔ ሀብታዊ ጠቀሜታ ምንድን ነው? ሀ የመንግስትን የውጭ ምንዛሬ ይጨምራል፣ ለ የአካባቢን ባህል ይጎዳል፣ ሐመርሃ የሥራ ዕድልን ያመቻቻል፣ መ ግብርና ሥራ ይጎዳል። ስለዚህ እዚህ ጋር የጠየቀን ምጣኔ ሀብታዊ ጠቀሜታ ስለሆነ ትክክለኛው መልስ ሀሌታ ውሃ የመንግስትን የውጭ ምንዛሬ ይጨምራል ነው። የተጠየቅነው የምጣኔ ሀብታዊ ነው። ሐመርሃም ይሆናል ግን ምጣኔ ሀብታዊ ስላለ ትክክለኛው መልሳችን ሀሌታ ውሃ የመንግስትን የውጭ ምንዛሬ ይጨምራል። ጥያቄ ቁጥር 35 በምስራቅ አፍሪካ የአትክልት እርሻ ኢንዱስትሪ የሚያጋጥመው ዋና ፈተና የሆነው የቱ ነው? ሀ በመጓጓዝ ወቅት በቂ የማቀዝቀዝ አቅም አለመኖር፣ ለ ለምርቶች ዝቅተኛ ሀገራዊ ፍላጎት አለመኖር፣ ሐመርሃ የሰብል ግብይት ከፍተኛ ወጪዎች፣ መ የብቃት ያለው የሰው ኃይል አለመኖር። ሀሌታ ውሃ በመጓጓዝ ወቅት በቂ የማቀዝቀዝ አቅም አለመኖር ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 36 የውስጥ ንግድ ዋናው ባህሪ ምንድን ነው? ሀ በአንድ አህጉር ውስጥ ባሉ ሀገራት መካከል የሚደረግ ነው፣ ለ በአንድ ሀገር ውስጥ በሚገኙ ሰዎች መካከል የሚካሄድ የንግድ እንቅስቃሴ ነው፣ ሐመርሃ በምስራቅ አፍሪካና በምዕራባዊ ሀገራት መካከል የኢንዱስትሪ ምርቶች ልውውጥ፣ መ ምርቶችን እና የሰብል ምርቶችን የሚያካትት ንግድ። እንግዲህ የውስጥ ንግድ ስንል ምንድነው? አንድ ሀገር ውስጥ የሚደረግ ንግድ ወይ ግብይት ይሆናል ማለት ነው። ከሀገር የማይወጣ የውጭና የውስጥ ንግድ ተብሎ በሁለት ይከፈላል። ስለዚህ የዚህ የውስጥ ንግድ ባህሪ የሆነው ትክክለኛው መልስ ለላይ በአንድ ሀገር ውስጥ በሚገኙ ሰዎች መካከል የሚካሄድ የንግድ እንቅስቃሴ ይሆናል። ጥያቄ ቁጥር 37 ጫት ውስጥ የሚገኝ ኬሚካል ምን ይባላል? ሀ ኒኮቲን፣ ለ ካፌን፣ ሐመርሃ ሞርፊን፣ መ ኢንሱሊን። በየዓመቱ ሚኒስትሪ ላይ ከማይቀሩ ጥያቄዎች የእውነት ነው የምላችሁ ይሄ አንደኛው ነው።
ስለዚህ በጫት ውስጥ ያለው ኬሚካል ትክክለኛው መልስ የሚሆነው ሀሌታ ውሃ ኒኮቲን። ጥያቄ ቁጥር 38 ድርቅ የሚለው ዋናው ትርጉም ምንድን ነው? ሀ ድንገተኛ የዝናብ ሽፋን በመከሰቱ የሚፈጠር፣ ለ እንደ ካንሰር በሽታ በፍጥነት የሚሰራጭ፣ ሐመርሃ ያልተለመደ የዝናብ እጥረት ወይም ረጅም ጊዜ ዝናብ አለመኖር፣ መ በአንድ ክልል የምግብ ምርት መጨመር። እንግዲህ ይሄ ድርቅ ብዙ ጊዜ ድርቅና ረሃብ ይምታታባቸዋል። ይኸው ድርቅ ማለት እንግዲህ ዝናብ ብዙ ጊዜ ባለመኖሩ የሚከሰት ነገር ነው ማለት ነው። ስለዚህ ትክክለኛው መልስ ሐመርሃ ያልተለመደ የዝናብ እጥረት ወይም ረጅም ጊዜ ዝናብ አለመኖር። ጥያቄ ቁጥር 39 በምስራቅ አፍሪካ ድርቅን በማፋጠን የዝናብ መጠንን በመቀነስ የአፈር መሸርሸርን በመጨመርና የአካባቢውን የውሃ ውህደት በማባዛት ድርቅን የሚያስከትለው የቱ ነው? ትክክለኛው መልስ ሀሌታ ውሃ የደን መመንጠር። የመጨረሻው ጥያቄ ቁጥር 40 የምስራቅ አፍሪካ ሀገሮች ኢትዮጵያ፣ ሶማሊያ፣ ዩጋንዳ፣ ኬንያ፣ ጅቡቲ እንደ ድርቅ ተጋላጭ ክልሎች የሚያገናኛቸው የጂኦግራፊያዊ ባህሪ ምንድን ነው? ሀ በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ሸለቆ ቅርበት፣ ለ በባህር በረሃ ውስጥ መገኘት፣ ሐመርሃ በአትላንቲክ ውቅያኖስ ዳርቻ ቅርበት፣ መ በትሮፒካል የደን ሽፋን ላይ ጥገኝነት። ሀሌታ ውሃ በአፍሪካ ቀንድና በምስራቅ አፍሪካ ሪፍት ሸለቆ ቅርበት ካላችሁ በትክክል መልሳችሁታል። ከፊታችሁ ላለ የሞዴልም ሆነ የሚኒስትሪ ፈተና ይሄ ጥያቄ በደንብ እንደሚያዘጋጃችሁ 100% እርግጠኛ ነኝ። ስለዚህ እስከ መጨረሻ ይሄን ቪዲዮ ስላያችሁ በብዙ ትጠቀማላችሁ። ይሄን የመሳሰሉ ደግሞ ቀጣይነት ያላችሁ ቪዲዮ እንዲደርሳችሁ አሁንም እላችኋለሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮ ከተመቻችሁ ላይክ አድርጉልን። ሐሳባችሁን ጥያቄም ካላችሁ ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። መልካም ጊዜ ይሆንላችሁ።